በትምህርት ቤቱ በሁሉም የሚናቀውና እንደ ጅል የሚታየው ልጅ ራሱን ቀይሮ በትምህርት ቤቱ ታዋቂና ተወዳጅ ሆነ። ታሪኩም የሚጀምረው ፓጀት የተባለችን ቀበጥ ልጅ ከእንቅልፏ ተነስታ ሜካፓን ከተቀባባሽ በኋላ ወደ ላይፍ ስትገባ እያስመለከተን ነው። ፓጀትን በትምህርት ቤቷ ታዋቂና የሶሻል ሚዲያ ተጽዕኖ ፈጣሪ ስትሆን በላይቫም የተለያዩ ሜካፕ ምርቶችን ካስተዋወቀች በኋላ የትምህርት ቤቷም ሰዓት ስለደረሰ ከሚያምረው ክፍሏ ስትወጣ ያን ያህል ሀብታም እንዳልሆነችና የሶሻል ሚዲያ ተከታዮቿን ሀብታም እንደሆነች አስመስላ እንደምትሸውዳቸው እንረዳለን። ፓጀትም ከእናቷ ጋር የምትኖር ሲሆን እናቷ ለፓጀት የቤታቸው ወጪ ለመሸፈን ኦቨርታይም በሆስፒታል እንደምትሰራ እየነገረቻት እያለ ፓጀት የሜካፕ ምርቶችን ከምታስተዋውቅላቸው ድርጅት $3000 ይገባላታል። ፓጀትም በደስታ በገባላት ብር አዲስ ጫማ እንደምትገዛ ስትናገር እናቷ ግን ወጪዎችን እንዳታበዛና ቢያንስ ለኮሌጅ ክፍያዋ ገንዘቡን እንድትቆጠብ ትነግራታለች። ፓጀት የሶሻል ሚዲያ ስራዋ ብዙ ገንዘብና ዝና ስለሚያመጣላት ማንነቷን ለመደበቅ በጓሮ በር ትወጣና ከሀብታም ቤት እንደወጣች አስመስላ በጓደኞቿ ቅንጡ መኪና ፍቅረኛዋ ጆርዳንን ሰርፕራይዝ ለማድረግ ከጓደኞቿ አንድንና ኩዊን ጋር ትሄዳለች። በሌላ በኩል ካሜሮንና ብሪን የተባሉ ወንድምና እህት ወደ ትምህርት ቤት በመኪና እየሄዱ ነው። ካሜሮን ከፓጀት በተቃራኒ በትምህርት ቤቱ የማይታወቅና እንደ ጅል የሚቆጠር እህቱም እንኳን እንደምታፍርበት እንረዳለን። የካሜሮን ብቸኛ ጓደኛ የሆነችው ኒሻ የተባለች ልጅ ስትሆን እሷም እንደ ካሜሮን ሰው ስለሚለው ግድ የማይሰጣት ልጅ ናት። ፓጀትም ወደ ጆርዳን ትሄድና በቲክቶኳ ላይቭ ከገባሽ በኋላ ፍቅረኛዋ ጆርዳንን ሰርፕራይዝ ለማድረግ ወደ ቤቱ ትገባለች። ሰርፕራይዝ ልታደርግ የነበረው ፍቅረኛዋ ጆርዳን ከሌላ ሴት ጋር እየማገጠባት እንደሆነ ትመለከታለች። ይህን የተመለከተችው ፓጀት በጣም ተናዳ ስለነበር ጆርዳንን ሰርፕራይዝ ልታደርግበት ያመጣችውን ዶናት ሁለቱም ላይ ተወረወረባቸዋለች። ላይቭ ላይ ሲከታተሏት የነበሩት በሚሊዮን የሚቆጠሩት ሰዎች ሁሉም ነገር ይመለከታሉ። ፓጀትም ለጆርዳን ግንኙነታቸው እንዳበቃ እየተናገረች እያለ ጓደኛዋ አልደንም ለፓጀት አሁንም ላይቭ ላይ እንደሆነች ስትነግራት ፓጀትም እያለቀሰች ስለነበረ ሜካፓ እንደተበላሸ ስትረዳ በጣምም ስለተሸማቀቀች ላይቭን በፍጥነት ታቋርጠዋለች። በነጋታውም ፓጀት በነገሩ ስለተሸማቀቀች ካልጓ ላይ ሳትነሳ ትቀራለች። ይህን የተመለከተችውም እናቷ ፓጀትን ቀስቅሳት ቁርስ ካቀረበችላት በኋላ ሁሉም ነገር የሚሆነው ለበጎ ነው ብላ ታጽናናታለች። ጓደኛዋ ኩዊንም ትምህርት ቤት ስለቀረች ደውላ ስለ ደህንነቷ ትጠይቃትና በተጨማሪም ኮምፒውተሯን ከፍታ እንድትመለከት ትነግራታለች። ፓጀትም በፍጥነት ኮምፒውተሯን ከፍታ ከጆርዳን ጋር ስትጣላ እያለቀሰች ባሳየችው ፊት ምክንያት ሀገር ምድሩ እያሾፈባት እንደሆነ ስታይ የባሰ ትናደዳለች። በዛም ሰዓት የሜካፕ ድርጅት ባለቤት የሆነችው ጄሲካ ለፓጀት ትደውልላትና ከሷ ጋር የነበራትን የስፖንሰር ውል እንዳፈረሰች ትነግራታለች። አንድ ጊዜ ላይ ታዋቂና ተወዳጅ የነበረችው ፓጀት በጆርዳን ምክንያት የገቢ ምንጯንና ተወዳጅነቷን ታጣለች። ፓጀት እንደምንም ራሷን አበረታታ ወደ ትምህርት ቤት ትሄዳለች። በትምህርት ቤት ላይም ፓጀት ሁሉም ሲያሾፍባት፣ በተቃራኒው ደግሞ ጆርዳን ትኩረትን አግኝቶ ብዙ ተከታዮችን ያገኛል። ጓደኞቿን ፓጀትን ከጭንቀት ለማላቀቅ በፊት ላይ ጆርዳን ምን ያህል ወፍራምና ጅል እንደነበር አስታውሷት አብረው ይስቃሉ። ፓጀትም ጆርዳንን ለመበቀል አስባ ለቀጣዩ ፕሮም ከሌላ ሰው ጋር በመሄድ ጆርዳንን ለማስቀናት ታቅዳለች። ከዛም አንድ ላይ ተያይዞ ለፓጀት አዲስ ፍቅረኛ መፈለግ ይጀምራሉ። ቆይ እስካሁን ድረስ ከቆያችሁማ ታሪኩ ተመችታችኋል ማለት ነው። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ወደ ታሪካችንም ስንመለስ በአጋጣሚም ካሜሮንን የቆሻሻ መጣያ ፎቶ ሲያነሳ ይመለከቱታል። ኩዊንም በሶሻል ሚዲያ ስለ ካሜሮን ልታጣራ ብትሞክርም ምንም መረጃን ሳታገኝ ትቀራለች። ካሜሮን ከሰዎች ጋር መቀላቀል የማይወድና ማንንም የማይሰማ ስለሆነ ፓጀት እሱን እንደ ፍቅረኛ በመያዝ ጆርዳንን ለማስቀናት ታቅዳለች። በቀጣዩ ቀንም ፓጀት ወደ ካሜሮን በመሄድ በቅርቡ ለሚደረገው ፕሮም ፎቶ እንዲያነሳት ጠይቀዋለች። በነገሩ ምንም ያልተሳበው ካሜሮን ሳይስማማ ይቀርና ይሄዳል።
የካሜሮን እህት የሆነችው ብሪን ለወንድሟ ባህሪ ይቅርታ ጠይቃት ከሰዎች ጋር መቀላቀል እንደማይወድ ትነግራታለች። በተጨማሪም በትርፍ ጊዜው ከፈረሶች ጋር ጊዜውን እንደሚያሳልፍ ትነግራታለች። በቀጣዩ ቀንም ፓጀት በከተማ ወደሚገኝ ፈረስ ማቆያ ትሄድና ካሜሮንም ፈረስ ለመጋለብ እንዲያስተምራት ጠይቀዋለች። አብረውም የፈረስ ማቆያውን ካጸዱ በኋላ ካሜሮን ሊያሰለጥናት ይስማማል። ፈረስ መጋለብም ካስተማራት በኋላ ልትወርድ ስትል ተያይዘው ይወድቁና ይሳሳቃሉ። አብረውም ጥሩ ጊዜን ያሳልፋሉ። በቀጣዩ ቀንም ፓጀት ፈረስ መጋለብ ስላስተማራት አመስግነው ካሜሮንና ኒሻን ወደ ፓርቲ ትጋብዛቸዋለች። መጀመሪያ ላይ ካሜሮን ሳይስማማ ይቀራል። የኒሻ ወደ ፓርቲ የመሄድ ፍላጎቷን ግን ሲመለከት ለመሄድ ይስማማል። ፓርቲው ግን ሁለቱንም ካሜሮንና ኒሻን ሳይስማማቸው ይቀራል። ፓርቲውንም ለቀው ሊሄዱ ሲሉ ፓጀት መዝፈን ትጀምራለች። እየዘፈነችም እያለ ጆርዳንን ከጓደኞቹና ከማገጠባት ሴት ጋር እንደመጣ ስትመለከት ደንዛ ትቆማለች። ይህን የተመለከተው ካሜሮንም ወደ መድረኩ በመውጣት ማይኩን አንስቶ እየዘፈነ ከላ ውርደት ያወጣታል። ሁለቱም አንድ ላይ በመስፈን ፓርቲው ላይ የሚገኙ ሰዎችን ያስጨበጭባሉ። ከፓርቲውም በኋላ ካሜሮን ፓጀትን ወደ ቤቷ ሲሸኛት ፓጀትም ድጋሜ ካሜሮን ማግኘት ስለፈለገች ቦርሳዋን መኪና ውስጥ ጥላ ትወርዳለች። የሜካፕ ድርጅት ባለቤት የሆነችው ጄሲካ ወደ ፓጀት ደውላ ከካሜሮን ጋር ስትዘፍር የነበረበት ቪዲዮ ቫይራል ስለወጣ በዚህም የተበላሸ ስሟን ካስተካከለች የስፖንሰርሺፕ ውሏን እንደምታስተካክልላት ትነግራታለች። በሌላ በኩል የካሜሮን እህት ብሪን ከፓጀት ጋር ሲዘፍን የተቀረጸው ቪዲዮ ቫይራል እንደወጣ እየነገረችው እያለ ፓጀትም ወደ ብሪን ደውላ ካሜሮን መኪና ውስጥ ቦርሳዋን እንደረሳች ስትነግራት ብሪንም ፓጀትም ወደ ቤቷ በመጋበዝ ቦርሳዋን ትመልስላታለች። ፓጀትም አጋጣሚውን በመጠቀም ካሜሮን ለሌላ ፈረስ ግልቢያ ትጠይቀዋለች። ካሜሮንም በመስማማት አብረው ፈረስ እየጋለቡ እያለ ፓጀት ህልሟ ከሃይስኩል በመመረቅ ትምህርቷን ማጠናቀቅ እንደሆነ ስትነግረው ካሜሮንም ደግሞ ዓለምን እየተዘዋወረ ፎቶ ማንሳት ምኞቱ እንደሆነ ይነግራታል። ፈረስም ጋልቦ ከጨረሱ በኋላ ወደ ባቡር ጣቢያ በመሄድ አብረውም ጥሩ ጊዜን ያሳልፋሉ። በስተመጨረሻም ሊለያዩ ሲሉ ፓጀት ለጓደኛዋ ልደት ፓርቲ ካሜሮንን ትጋብዘዋለች። ካሜሮንም ፓጀት ስለተመቸችው አብራት ለመሄድ ይስማማል። በቀጣዩ ቀንም ካሜሮን፣ ኒሻ፣ ብሪንና ፓጀት በፓርቲው ልብስ ለመግዛት አብረው ወደ ሱቅ ይሄዳሉ። ፓጀትም የካሜሮንን ፀጉር አስተካክላ ሱፍ ታለብሰዋለች። ካሜሮን ከመልበሻ ክፍሉ ሲወጣ በካሜሮን ውበት ትደመማለች። አራቱም አንድ ላይ በመሆን ወደ ፓርቲው ይሄዳሉ። ሁሉም በአዲሱ የካሜሮን ማንነት ይገረማሉ። ጆርዳን በፓርቲው ላይ ተጋብዞ ነበር። ጆርዳን ፓጀትን ሲመለከታት ወደ እሷ በመሄድ ይቅርታ ቢጠይቃትም ፓጀት ግን የጆርዳን ፍቅር ወጥቶላት ስለነበር ገፍትራው ትሄዳለች። ይህን የተመለከተው ጆርዳን ፊቱን ወደ ካሜሮን እህት ብሪን በማዞር ይጀነጅናታል። መጀመሪያ ላይ ብሪን በሱ ብትሳብም በኋላ ላይ ግን ሊያስገድዳት ሲሞክር እየሮጠች ወደ ወንድሟ ካሜሮን በመሄድ የሆነውን እንዳለ ትነግረዋለች። ጆርዳንም ወደ እነሱ በመምጣት በተሰበሰቡት ተማሪዎች ፊት ሊያሸማቅቃት ሲሞክር በጣም ተናዶ የነበረው ካሜሮን ጆርዳንን በሁሉም ፊት ለፊት ቅጥቅጥ እያደረገ አፈር አብልቶ ያዋርደዋል። ሽንፈቱን መቀበል ያልፈለገው ጆርዳን ካሜሮን አንስቶ ወደ መዋኛ ገንዳ ውስጥ ይወረውረዋል። ካሜሮንን ከመዋኛ ገንዳ ውስጥ ካሜራውን በማውጣት ፓርቲውን ለቆ ይወጣል። ፓጀት ስለተፈጠረው ነገር ይቅርታ ብትጠይቀውም ካሜሮን በብስጭት የሁሉ ነገር የሚፈጠረው በእሷ ምክንያት እንደሆነ ነግሯት እዛው በቆመችበት ትቷት ይሄዳል። በምሽትም ፓጀት ላይቭ ላይ ስትሪም እያደረገች እያለ ጄሲካ በጽሁፍ በቅርቡ ስፖንሰር ውሏን እንደምትመልስላት ትነግራታለች። ባለጋታውም ካሜሮን በትምህርት ቤቱ ታዋቂና በሁሉም ተማሪዎች ተወዳጅ እንደሆነ እንመለከታለን። በሌላ በኩል ፓጀት በትምህርት ቤቷ ስትዟዟር ጆርዳንና አልደን ፍቅረኛ እንደሆኑ ትመለከታለች። አልደንም ወደ እሷ በመምጣት ጆርዳንና ፓጀትን እሷ እንዳጣላቻቸውና ጆርዳን እንደቀማቻት ትነግራታለች። በኋላ ላይም ካሜሮን ወደ ፓጀት በመምጣት ትናንት ማታ ላሳያት ባህሪ ይቅርታ ይጠይቃታል። ከትምህርት በኋላም ፓጀት ወደ ካሜሮን ክፍል በመሄድ ከተሳሳሙ በኋላ አብሮ ጥሩ ጊዜን ያሳልፋሉ። በቀጣዩ ቀንም ካሜሮን ፓጀትን በጣም ስላፈቀራት ለፕሮም አብሮ እንዲሄዱ ጥያቄ እያቀረበላት እያለ ጄሲካ ወደ እነሱ በመምጣት ፓጀት እሱን የቀረበችው
ጆርዳንን ለማስቀናት እንደሆነ ትነግረዋለች። ፓጀት ካሜሮን ከልቧ እንደምትወደው ልታስረዳው ብትሞክርም ካሜሮን ግን በጣም ልቡ ተሰብሮ ስለነበር ምን ሳይላት ይሄዳል። ፓጀትም ወደ ብሬን ደውላ ለካሜሮን ያላት ፍቅር የእውነት እንደነበር ታስረዳታለች። ብሬንም በፍጥነት ወደ ወንድሟ በመሄድ ከፓጀት ጋር ጊዜ ሲያሳልፍ ወደ ትክክለኛ ማንነቱ እንደተመለሰና ፓጀት ለሱ ያላት ፍቅር እውነት ስለሆነ ይቅርታ እንዲያደርግላት ትነግረዋለች። ሲጠበቅ የነበረው የፕሮም ምሽት ይደርስና የዓመቱ ምርጥ ተማሪ በወንድ ጆርዳን ሲመረጥ፣ በሴቶች ደግሞ ፓጀት ትመረጣለች። ንግግሯን መሃል ትክክለኛውን ፎቶዋን በስክሪኑ በማሳየት ሶሻል ሚዲያ ላይ ያላት ማንነት የውሸት እንደሆነና እንደሚባለውም የሀብታም ልጅ ሳትሆን የማዕከለኛ ቤተሰብ ልጅ እንደሆነ ተናግራ የሰጧትንም አዋርድ እንደማትፈልገው በመግለጽ ተመልሷለች። ይህን የተመለከተችው አልደንም የዓመቱ ምርጥ ተማሪ አዋርድ ለእሷ እንደሚሰጣት በማሰብ ወደ መድረኩ እየሮጠች ትወጣለች። ነገር ግን እሷ ሳትመረጥ ትቀርና ሰለስት የተባለች ልጅ አዋርዱን ታሸንፋለች። ፓጀትም ፓርቲውንም ለቃ እንደወጣች ካሜሮን በሚሴጅ ንግግሯን እንደወደደው ነግሯት ወደ እሷ በፈረስ ይመጣል። ሁለቱም ላጠፉት ጥፋት ይቅርታ ከተጠያየቁ በኋላ ይሳሳማሉ። በስተመጨረሻም ፓጀትና ካሜሮን በደስታ ዓለምን እየተዘዋወሩ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና አንድ መጨረሻ ነገር ስለ ቪዲዮ የተሰማችሁን ሐሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።